በብልጽግና ፓርቲ የጉለሌ ክፍለ ከተማ ህዝብ ግንኙነትና ሚዲያ ዘርፍ የተግባቦት አቅማችን ለሁለንተናዊ ብልጽግና ስኬት በሚል መሪ ቃል በመልካም አስተዳደር ዙሪያ የተዘጋጀው የፊት ለፊት መድረክ የማጠቃለያ ውይይት ተካሂዷል። በውይይቱም እንደ የከተማ አስተዳደሩ ካከናወናቸው ታላላቅ ሰው ተኮር ፕሮጀክቶች በተጨማሪ ባለፉት 2 ዓመታት ተኩል በጉለሌ ክፍለ ከተማ ደረጃም በርካታ ሴቶችና ወጣቶች ተጠቃሚ ያደረጉ ስራዎች መሰራታቸውን የጠቀሱት የክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ወጌሴ አብዛኞቹ ሰው ተኮር መሆናቸውን ተናግረዋል። ከእንጦጦ ጫካ 13 እና 14 ኪሎ ሜትር ተጉዘው እንጨት ተሸክሞ መሀል ከተማ ፒያሳ ሄዶ እንጨት ሲሸጡ የነበሩ እናቶቻችን ዛሬ በብልጽግና ፓርቲ አይናቸው በርቶላቸው የጎበጠው ወገባቸውን ማለት ነው የጎበጠው ወገባቸውን ላይላቸው የሚችል መንግስት ደርሶ ዛሬ ከ537 በላይ እናቶች እንጦጦ ላይ በእንጀራ ጋገራ ላይ ተሰማርተው ተጠቃሚ እየሆኑ ነው ያለው። እዛ ቦታ ላይ ተጨማሪ የምገባ ማዕከልም ጭምር እንዲፈቀድልን ተደርገው ከ600 በላይ የአካባቢ ማህበረሰብና እዛው አካባቢ ያሉ በምገባ ማዕከል ላይ ዛሬ እየተመገቡ ነው ያሉት። በክፍለ ከተማው በፓርቲ አመራር ሰጭነት የተከናወኑ የልማት ስራዎች የሚታዩና የሚዳሰሱ በመሆናቸው አበረታች ናቸው ያሉት የውይይቱ ተሳታፊዎች አሁንም በመልካም አስተዳደር በኩል አሉ ያሏቸውን ክፍተቶች የተመለከቱ አስተያየቶችም ምላሽ ተሰጥቶባቸዋል። ስንጨነቅበት የነበረው ተማሪዎች ከአንደኛ እስከ 8ኛ የነበሩ ዩኒፎርም ስንጨነቅ የነበረው ደብተር ስንጨነቅ የነበረው ሌሎች ነገሮች ስንጨነቅ የነበረውን የከተማ አስተዳደሩ ሸፍኖ በአሁኑ ሰዓት በርካታ ልጆቻችን ሳይርባቸው ሳይጠማቸው ትምህርታቸውን እየተከታተሉ ያለበት ነገር ነው። መንግስት አገሪቷን የኑሮ ውድነት ለማረጋጋት ብሎ የአከራይ ተከራይ ያስቀመጠው ነገር አለ። ይሄንንም በሚመለከተው ተቋም ላይ ቤት ለቤት በመሄድ አሁን አከራዮች በተሰጣቸው ልክ ነው ወይ እያከራዩ ያሉትና ተከራይን እያስወጡና እያስገቡ ያሉት የተሰሩ ስራዎች ምንም የሚደበቁ ነገር የለም። ክብር ለመንግስታችን፣ ክብር ለአዲስ አበባ ከንቲባ ለአዳነች አቤቤ። አንድም የሚያስፈራራ አባል ካለ ወይም የሚያስፈራራ አመራር ካለ ብልጽግናን የሚደግፍ ሳይሆን ብልጽግናን የሚሸነሽን ነው። ይህንን ትኩረት ልታደርጉበት ይገባል። እነዚህ ሁሉ ስኬቶች በዓለም አቀፍ አደባባይ ሁሉ ተነስተው እየተጠቀሱ ደግሞ አንዳንድ ጥቃቅን ጉለቶች ሊኖሩ ይችላሉ። ዛሬ ፍጹም ነው ሙሉ በሙሉ ፓርቲው በሀገሪቷ ውስጥ የነበረውን ነገር አልቀይሮታል፣ ምንም አይነት ጉለት የለም የሚል ሀሳብ ሊነሳ አይችልም። በፓርቲውም በኩል ሊነሳ አይችልም፣ ህዝቡም ጋር አለ። ይሄ ማለት ነው ውስጣችን ያለ እውነታ ስለሆነ የሚደበቅ ነገር የለውም። ለምሳሌ ቅድም ስታነሱት የነበረው ከአገልግሎት አሰጣጥ ጋር በተገናኘ ሲነሱ የነበረው ትክክል ናቸው፣ በቀጣይ ተወስደው ሊሰሩባቸው የሚገቡ ማለት ነው። ግን ደግሞ ህዝቡ ራሱ በተለይ እናንተ አካባቢ ላይ እናንተም ልትሰሩበት የሚገባው በርካታ ስራ አለ። የብልጽግና ፓርቲ ባስቀመጠው አቅጣጫ መሰረት ባለፉት 2 ዓመታት ተኩል በከተማ አስተዳደሩ የተመዘገቡ ሁለንተናዊ ለውጦች አበረታች በመሆናቸው ህብረተሰቡ ድጋፉን አጠናክሮ መቀጠል አለበት ያሉት በአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አለማየሁ እጅጉ ናቸው። የተገኘውንም ውጤት በአገልግሎት አሰጣጥና በመልካም አስተዳደር አጠናክሮ ለማስቀጠል ብልሹ አሰራሮችን በጋራ መከላከል እንደሚገባም ኃላፊው አሳስበዋል። በከተማችን እንደ ሀገርም በርካታ የልማት ስራዎች ተሰርቷል። የምታይ የምዳሰስ ማንም ልክድ የማይችለው እነኚህ ውጤቶች የመጡት እኮ በእናንተ ጥረት ነው፣ በህዝቡ ጥረት ነው። ምንም ያህል እንኳን የተጀማመሩና ውጤት ያሳዩ ምልክቶች ቢኖሩም እንደ ፓርቲም እንደ ከተማ አስተዳደርም ትኩረት ሊሰጠው ይገባል የምለው አገልግሎት አሰጣጥና የብልሹ አሰራሮችን ማረም ማስተካከል ነው። ይሄ በአመራሩ ብቻ አይደለም፣ የሁሉም እገዛ ያስፈልጋል። የፈለከውን ያህል ሰርተህ አሳይተህ በትክክለኛ የመልካም አስተዳደር ፊትን በሰፈነው ያለ አድሎ ያለ እጅ ማንሻ አገልግሎት ካልሰጠነው ህዝቡን ማረራል። ምግብ ለማድረስ በትብብር ፊት ለፊት በመነጋገር ልክ በልማትም በአዲስ አበባ ላይ በትብብር እንዳመጣነው ውጤቶች ሁሉ የቀሩንንም ስራዎች ሌት ተቀን ሰርተን ውጤት ማምጣት እንችላለን።